ሲሉኝ የከበድ አደፈ ሲሉኝ ንጸሁ። አሰላሙ አለይኩም ውድ ፋንዲሻ ቤተሰቦች እንዴት ነው? ሰላም ናችሁ? ዛሬ አንገብጋቢ ነገር ላስተላልፍላችሁ መጥቻለሁ። ሁላችሁም ተማሩበት። እዚህ ነገር ላይ ያላችሁ ልክ እንደ ብሬክስ እያሳሳቀች ላይ ያላችሁት አሁን መሄድ አልችልም፣ አሁን አልታከም፣ አሁን ብሬን ሴቭ ላድርግ፣ አሁን እንደዚህ ላድርግ እያላችሁ ብራችሁ ወደ ጎንም እያወጣችሁ ችላ በማለት አመምተውት ሲያረጋችሁ ተሸውዳችሁ በኋላ እንደ ብሬክስ መጨረሻ ሐኪም ቤት ከመግባታችሁ በፊት ነገ ሐኪም ቤት ለብዙ ጊዜያት ትቆያላችሁ ከመባላችሁ በፊት ልክ እንደ ብሬክስ ልነግራችሁ መጥቻለሁ። የብሬክስ በሽታ ምንድነው? ምልክቱን እያንዳንዱን ነገር እናወራበታለን ማለት ነው ውዶቼ። ብሬክስ እንግዲህ ወገቡን እዚህ መቀመጫው አካባቢ ጀምሮ ይሄ የአጥንት መገጣጠሚያው እንደምታዩት መካከለኛ ያለ ፎቶ ላይ አስቀምጬላችኋለሁ። እንግዲህ ሲያመው በቃ እንደዚህ እያመመው መኪናም ሲነዳ ምንም ሲል ምንም ዝም ብሎ እየቻለው ከዛሬ ነገ እያለ በስተመጨረሻ አሞት ሐኪም ቤት ገብቶ ዳያሊሲስ እንደሚያደርጉት ይሄ ዳያሊሲስ የኩላሊት እንደሚያደርጉት አይነት ማለት ነው። ልክ እንደዛ አይነት ነው። ወላሂ እንደዛ ነው የሚመስለው። እንዳለ የገመድ ጉድ ተተክሎበት ከመርፌ ጋር ዛሬ ብሬክስ እንግዲህ ሐኪም ቤት ነው። ስንት ቀኑ ሐኪም ቤት ነው ያለው ማለት ነው። ህዝቡም እርዳታ ተፈለክ እንርዳ ምናምን ብሎ ነበረ። እርሱን ያልፈልግም ብሏል። አላህ ይገዘው። ያው ሚስቱም ስለምሰራ እሱም ያው ለብዙ ጊዜ እያመመን ቢሆን ሰርቷል። ማሻአላህ ዩቲዩብም ምንም ስላለው ኢንሻአላህ እሱ አይቸገረውም። ነገር ግን እኛ ማለት ነው እንግዲህ በሽታውን ልንገራችሁ። ወገባችሁን የሚያማችሁ ሰዎች በተለይ ይሄ መካከል ይሄ ወገባችሁ ዋና አጥንታችሁ መገጣጠሚያችሁ ሁሉንም አጥንት የሚሰበስበው ማለት ነው። እሱን የሚያማችሁ ሰዎች ወገባችሁ የሚያማችሁ እዚህ ማህፀናችሁ አካባቢ ከኋላ ይጀምርና ደግሞ ከፊት ለፊት ከማህፀናችሁ አካባቢ ከሆዳችሁ ስር ማለት ነው። እዛ አካባቢ የሚያማችሁ ከዛሬ ነገ እያላችሁ እዚህ መቀመጫችሁ አካባቢ የሚያማችሁ ቆይ አሁን አልታከም፣ ቆይ ይሄ እንደዚህ ይብላል፣ ቆይ ደግሞ ይችን ቤት ልስራ ወይ እንደዚህ ልበል እያላችሁ ችላ የምትሉ ካላችሁ ነገ እንደ ብሬክስ ለብዙ ጊዜያት ሐኪም ቤት ገብታችሁ ተኙ ከምትባሉ ልክ እንደዚህ የመርፌ ጉድ ከሚሰካካባቸው ከዛሬውኑ ሐኪም ቤት ሂዱና ታከሙ ፍቅሮቼ። የወገብ በሽታ ይሄ መቀመጫ አካባቢን ጀምሮ ላይ ድረስ ያለ የወገብ በሽታን ሆነ የማህፀንን በሽታ ሆነ ይተወኛል፣ ቆይ ነገ እንደዚህ ሴቭ ላድርግ፣ ቆይ ነገ እንደዚህ አትበሉ ውዶች። አስቀድሟችሁ ሂዱ። እንደው አላህ ይርዳን ሁላችንንም። በእርግጥ እዛ ሀገር ወገቡን የማይሰማው ሰው የለም፣ ግን መታየት ጥሩ። እኔ ለራሴ ስለሚሰማኝ ታይቻለሁ። እኔ ታይቼ የተባልኩት የኩላሊትሽ ነው፣ ወገብሽ ላይ ምንም ነገር የለም፣ የኩላሊትሽ ነው። ሁለተኛ ደግሞ ከባድ ዕቃ ስለምታነሺ ያ ከባድ ዕቃ አጥንትሽ መቋቋም ስላልቻለው ነው። ከባድ ነገር አታንሺ ፈጽሞ ነው የተባልኩት። ወላሂ ከባድ ነገር አታንሺ፣ ውሃ በደንብ ጠጪ እና ችግርሽ ውሃ በደንብ አለመጠጣት ነምበር ዋን። ሁለተኛ ደግሞ ከባድ ዕቃ ታነሻለሽ። ከዛኛ አላነሳመረ ምናምን አልኩ እንዴ ምናምን ከዛ ራጅ ውስጥ ምናምን እንደዚህ እያሳዩኝ ከዛ በኋላ እንደው እውነታቸው ነው። ለምን በጣም አነሳለሁኝ እኔ እንደው እነሱ ፊት አላነሳ ምናምን ብዬ ዝም ብዬ ሌላ በሽታ ነው ብዬ ራሴን ስላሳመንኩኝ ነው እንጂ እነሱ አውቀውታል። በደንብ ነው የማነሳው። ከዛ ምኝ ያው ልክ ናችሁ። እስኪ ኢንሻአላህ አመቻቻለሁ። አሁን ሰው ቤት ስለሆንኩኝ ከባድ ነው። አሁን እንኳን አላነሳም ብለ እስከ ዛሬ ሳነሳ ኖሬያለሁ። ተጎድቻለሁ ለብዙ አመታትና እኔ ደግሞ በቃ እንትን ነኝ ማለቴ እንደዚህ በቃ ትላልቁንም ነገር የሆነ አንዴ 3 4 አንድ ነገር ከማነሳ ለምሳሌ ከታች እቃ መጥቶ ማለት ነው። እኛ ቤታችን 4ኛ ፎቅ ላይ ነው። ለምሳሌ እቃ ሲመጣኛ ታች ውጭ ሻራ ነው የሚመጣው መኪና ይሻራ ላይ ቤታችን አተራቅ ብሎ ነው የሚቆመው። ለምን ቤታችን አካባቢ መውጫው ይሄ ውጩ ራሱ እኛ ቤት ደረጃ አለ። የቤቱ ሳይሆን ውጩ ግቢው ላይ ደረጃ አለ። ከዛ ገደል ነው መኪና ከፋይልም ላይ ድረስ ኦኬ ዝቅ ብሎ ነው የሚቆመው። ከዛ ያነሳው እንግዲህ ያን የውጩን ደረጃ ወጥቼ ከዛ የቤቱን ደረጃ 4ኛ ፎቅ ላይ ነው እቃ ማውጣው። ሰቡት 3 4 እንዳልመላለስ እያልኩኝ ማለት ነው። እንደው ይዤ እንደው አንዱን ጉድ ቀንደ ወደ 70 60 ኪሎ የሚሆነው ሁሉ ስብስብ ባረግና ወገቤ ቁርጥ እስከሚል ትካሻዬ ግን ጥል እስከሚል ድረስ ተሸክም ያመጣል። ኧረ ተይ ይሄን 4 5 ይውሰጂ ተይ خلاص ነስር ጊዜ መመላለስ አልፈልግምና 10 ጊዜ ስመላለስም ደረጁ ልቤን ዘጭ ነው የሚያደርገኝ። ስለዚህ ባንዴው ለሙተልና ሽክም አሁን ትላንትና ራሱ የተሸከምኩበት ማለት ነው ብዙ ሀባብ አንዳች የሚያካክለውን ሀባብ ሁለቱን ሽንኩርት ይሄ ድንች ምናምን ደግሞ ይሄ በጣም ነው የሚካብደው ወላ
ኩሳ ምናምን ካሮት ነበር ያንን ይዣልኳቸው አንዳች በሚያክል ክርቶን አንዱን ገብ አድርጌ እዚህ ትካሻዬ ላይ አስቀምጬ እያቃሰኩኝ ላይ ወጣሁ። ከዛ አራተኛ ፎቅ እንደው ኩሽና ቤት ዶብ አደረኩትና ወይ በቃ አቃስቼ ልሞት አልኳችሁ። በቃ ልቤ ጸጥ ልትል እንዲሁ ጸጥ ልትል ልቤ ማለት ነው። ከዛ ምናምን ጠጥቼ ቢያንስ ወደ ስንት ደቂቃ ተቀመጭ ጠጥቼ ተራይ ከዛ ተዚህ ሐኪም ቤት የምባለው ነገር ዶክተር የሚለኝ ነገር ሁለቴም ሲል እንደዛ ነው ያለኝና እንደዚህ እንደኔ አይነት ባህሪ ያለባችሁ ደግሞ ታዩት እናንተም እቃ መሸከም ምናምንም ከሆነ ያው እንደኔ ተነግራችሁ በሽታችሁን አውቃችሁ ከቻላችሁ ታስተካክላላችሁ። እንደኔ ደግሞ ከሞኩም ልሙት ካላችሁ ትሸከማላችሁ። ወላሂ አዚም እኔ ግርም ይለኛል ስራዬ ተነግሮኝ እንደሚያጠቃኝ መጥፎ እንደሆነ ለኔ ከባድ ነገር እንዳትሸከሚ ከብዬ በቃ እሸከማለሁ። እንግዳኔ የሚያስቸግረኝ ሰው ምናምን የለም ማለቴ አንዳንዷን ቀስ ብዬ ብለቅም ይገዙ ይብል እገዟት ይባላሉ። በስ ግን እኔ በቃ እንዲሁ ይሄን አድርጉልኝ እንደዚህ ላድርግና የሆነ ነገር ላይ መቆየት አልወድም። ስራም ስጀምር ቶሎ እንደ ጽድት አድርጌ ድብና አድርጌ በቃ ሌላ ስራ መቀጠል ነው እንጂ የምፈልገው ይሄ ሰው ስራ ነው። ቀስ ብዬ ልስራ፣ ቀጣዩን ቀስ ብዬ አልችልም። ልቤ በቃ ቆም ይላል። መረጋጋት አልችልም። ሀሳብ ጭንቀት ነው የሚለኝ ነው። ሶ የወገብ ህመም ያለባችሁ ፍቅሮቼ ማሮቼ ሂዱና ሙስተሽፋ ታዩ። ምን እንደሆነ ወቁ። ወላሂ በኋላ የአጥንት መጋጣጠሚያችሁ ጋር አጥንታችሁ ተለያይቶ ሌላ ጦስ ውስጥ እንዳገቡ እንደዚህ መርፌ ብድ ምናምን ተተክሎባችሁ ሐኪም ቤት ተኙ ብትባሉ ለወራት ለሳምንት ወይኔ በአንድ ቀን ሐኪም ቤት ማደሪያ ስንት እንደሚከፈል ታውቃላችሁ? ለአንድ ቀን አንድ አልጋ በዛ ላይ ሙራፈቃት ይዛላችሁ። ሐኪም ቤት አንቺ ስተኝ የሆነ የሚያግዝሽ ሙራፈቃ አለ። በሁለት ሰው ነው የምትከፍሊው። በቀን 700 ሪያል ማለት ነው ለሁለት ሰው ከሆነ ለአንድ ሰው 350 ሪያል ነው። ስለዚህ ይህን እየከፈልሽ ሐኪም ቤት መተኛ ተሰቢ እሺ ጓደኛ አልፈልግም ብቻዬን ነው የምተኛው ሙራፈቃ አይሆንም እንኳን ብትይ በቀን 350 እየከፈልሽ እንግዲህ በ8 ቀን እንኳን ይኸው ስንት እንደምታወጪ። ስለዚህ ሌላ ጦስ እንደገና ጦስ ከመግባት ይሄን ጊዜ ሲያማችሁ ሂዱና ባለቻችሁ አቅም ታከሙ። ታዩ ችግሩ ምንድነው? የመገጣጠሚያ ችግር ነው? የአጥንት መሸራተት ችግር ነው ወይ? ከባድ ዕቃ ስለምታነሱ ነው ወይ? ወይም በልጅነታችሁ በጀርባችሁ የወደቃችሁት ነገር ዛሬ ስራ ሲበዛባችሁ ያ የድሮ ቁስል ነው ወይ? ብዙ ነገር አለና ታዩ። የሆነ ነገር ሲያማችሁ ፍቅሮች እኛ እንደው ምንም አንታይም። እኔ እንደው እንኳን አልዋሽም አላ እንዳይቆጣብኝ። እኔ የሆነ ነገር ታማኝ ሙስተሽፋ ቶሎ የምህር ሰው ነኝ። ሀገርም እንደዛ ነው። አባቴ ማመስ ያደርገን እያሯሯጠ ጤና ጣቢያ ነው የሚወስደን። እኔ ምዝክ የሆነች ነገር ስታመኝ አልሐምዱሊላ በዚህ እንኳን ጎበዘኝ ሐኪም ቤት ሄጄ እታያለሁ። ጣጣ የለኝም። እታያለሁ። መታየት ደስ ይለኛል። ትንሽ ነገር ሲሰማኝና ሐኪም ቤት ታዩ። ዛሬ ብር እያለን ያልታየን ነገር ሀገር ኑሮ ውድነት ሲያጋጥመን ምን ልናረግ ነው? ምን ልናስብ ነው? አልችልም ልሞት ብር የለኝም ሰርቼ መተካት አልችልም ብንል ነው። ዛሬ ግን ሰርተን መተካት አለን። ተታመመን ቶሎ ሄደን ታክመን በአላህ ፍቃድ ሽለን ከዛ በኋላ ሰርተን እንተካዋለን። ሀገር ሰርቶ የማይተካበት ሀገር እኮ አለን እኮ። የሰራሽን አጥተሽ ለመተካ በጣም ብዙ አመታት የሚፈጅብሽ። ኢትዮጵያ ላይ በቀን 1000 ታተረፍሽ የሆነ ነገር ሰርተሽ ትልቅ ነገር ነው። ስለዚህ ዛሬ ታከሙ። ሳትታመሙ ራሱ እንደዚህ ቼክ አድርጉ። አመሰግናለሁኝ። ወዳችኋለሁ ላላ ብዬ